ወንጌል ምዕራፍ 10 ቁጥር 1 በበሩ የማይገባ ሌባ ነው ይላል። ጌታችን ኢየሱስ ክርስቶስ ወደ በጎች በረት በበር ሳይሆን በሌላ ለመግባት የሚሞክር ሌባና ወንበዴ መሆኑንና ለእርሱ በረኛውም ሊከፍትለት በጎችም ቃሉን ሊሰሙና ሊከተሉት እንደማይገባ ካስረዳ በኋላ በበሩ የሚገባ ግን እውነተኛ እረኛ መሆኑንና በረኛውም ሊከፍትለት በጎችም ቃሉን ሊሰሙና ሊከተሉት እንደሚገባ ያስተምረናል። ጌታ ምክንያቱን ሲገልጽ በበሩ የማይገባ ሁሉ ወንበዴና ሌባ ነው፣ እርሱ ሊሰርቅ ሊያርድና ሊያጠፋ ነው የሚመጣ። በበሩ የሚገባ ግን በጎቹን ለምለም ሳርና ንጹሕ ውሃ ወዳለበት ለማሰማራትና ከነጣቂ ተኩላ ለመጠበቅ ነው ብሎ ይገልጻል። በዚህ ክፍለ ምንባብ 5 ነገሮችን እናያለን። አንደኛ፣ ወደ በጎች በረት መግቢያ በር። ሁለተኛ፣ የበጎች በር ጠባቂ ወይም እረኛ። ሶስተኛ፣ በሕጋዊው በር የሚገባ ሰው። አራተኛ፣ አጥር ጥሶ ወደ በጎች በረት የሚገባ ሰው። አምስተኛ፣ በበር የሚገባና አጥር ጥሶ የሚገባ ሰውን በመለየት ከፍተኛ ጥንቃቄ ማድረግ የሚችሉ በጎች ሲሆኑ የእነዚህ ተግባርና ባህሪም በግልጽ ተቀምጧል። የዚህ ምንባብ መሰረተ ሐሳብ የእግዚአብሔር ተከታዮች የሆኑ ምዕመናን የእግዚአብሔርን ቃል ጠንቅቆ የሚያስተምር መምህር ሲመጣ ሊሰሙትና ሊከተሉት እንደሚገባ ይናገራል። ሌላ ግን በእግዚአብሔር ቃል ሳይሆን በሌላ አስመሳይ ሁኔታ ሊያስተምርና ሊያታልል የሚሞክረውን ሰው ደግሞ እንዳይሰሙትና እንዳይከተሉት ለማስጠንቀቅ ነው። በዚህ መሰረት በር የተባለው ሕገ እግዚአብሔር ወይም ቃለ እግዚአብሔር ወይም ደግሞ ራሱ ጌታችን ኢየሱስ ክርስቶስ ነው። በበሩ የሚገባ እውነተኛው መምህር ነው። በሌላ በር ማለትም አጥር አፍርሶ የሚገባ ደግሞ አታላይና አስመሳይ የሆነ አጭበርባሪ መምህር ነው። በረኛው የሃይማኖት አባቶችን ይወክላል። በጎች ምዕመናን ናቸው። በዚህ ድርጊት ውስጥ ከፍተኛ የመጠበቅ ሚና ያላቸው የሃይማኖት አባቶችና ምዕመናን ናቸው። የሃይማኖት አባቶች ለአስመሳዩ መምህር በር ሊከፍቱ ወይም መድረክ ሰጥተው እንዲያስተምርና ምዕመናንን ወደ መናፍቅነትና ወደ ክህደት እንዲወስዳቸው መፍቀድ የለባቸው። ምዕመናንም እውነተኛውን ሃይማኖት በማመን የእግዚአብሔርን ቃል አክብሮና ተቀብሎ በአባቶች መድረኩ ተፈቅዶለት እንዲያስተምር ያልመጣውን መምህር ትምህርቱን ሊሰሙትና ሊከተሉት አይገባም። ይልቁንም ሊሸሹት ይገባል በማለት ከፍተኛ ሚና እንደሚጫወቱና ኃላፊነትም እንዳለባቸው ያረጋግጣል። ስለሆነም እውነተኛው መምህር በእውነተኛው በር በኦርቶዶክስ ተዋሕዶ ቤተ ክርስቲያን ጸንቶ የሚኖርና እውነተኛውን ሃይማኖት የሚያስተምር መሆኑን አውቀን ትምህርቱን በሚገባ እንድንከታተልና በትምህርቱ ተጠቃሚ እንድንሆን ነው። እውነተኛ ያልሆነውን ግን እንድንሸሽና ትምህርቱን እንዳንቀበል ያስፈልጋል። አምላካችን እግዚአብሔር እውነተኛይቱን ሃይማኖትን ይዘን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።